በእኛና በእናንተ መካከል ቁርአንን ብቻ ነው ሐላል የሆነውን ሐላል እናደርጋለን ሐራም የሆነውን ሐራም እናደርጋለን የሚሉ ሰዎች ይመጣሉ ብለው የአላህ መልእክተኛ ተናግረዋልና እነሱን እንድንጠነቀቃቸው የአላህ መልእክተኛ አስጠንቅቀውናል። ልንጠነቀቅ ይገባል። ቀላልና ተራ ጉዳይ አይደለም። ራሳቸውን አላወጡም፣ ግን አስተምህሮታቸው በአጠቃላይ ቁርአን ብቻ ነው። ተሳስተው ሐዲስ አይናገሩ። አንዳንዶቹ ደግሞ የምን ሐዲስ ብለው ደግሞ በግልጽ የሚናገሩም አሉ፣ ያፈነዱታል። ሐዲስ የሚባል ነገር የለም፣ ወላ ሰሂህ ወላ ደዒፍ የሚባል ነገር ሐዲስ አናቅም ብለው ቁርአን ብቻ ነው የምንቀበለው ብለው ያሉ ሰዎች አሉ። ወላሂ አንድ እርምጃ አያራምዳቸውም። ቁርአንን ብቻ እንቀበል ማለታቸው አንድ እርምጃ አያራምዳቸውም። ስለነሱ የራሳቸው ጉዳይ። እኛ ግን ኢንሻአላህ ቁርአንንም ሐዲስንም በጎንዮሽ አብረን ይዘን እንሄዳለን። አይደለም? ታምናላችሁ በሐዲስ? አላህ ከእንደዚህ አይነት ሙሲባ አላህ ይጠብቀን። የሚቀበሉ ሰዎች ሀገራችን ላይ መተዋሉ፣ አሁን በሶሻል ሚዲያ መተዋሉ። ስለዚህ ልንጠነቀቃቸው ይገባል። እስልምናችንን ሊነጥቁን ነው። እኛ ቁርአንንም እንቀበላለን፣ ሐዲሱንም እንቀበላለን። አንድ ላይ አድርገን እንሄዳለን። ቁርአንን የሚያብራራው ሐዲስ ነው። ያለ ሐዲስ ቁርአን ብቻውን ማብራሪያ ሆኖ ሊመጣ የሚችልበት መንገድ ሊኖር ይችላል። ቁርአንን በቁርአን ይፈሰራል አይደለም? እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም አይደለም? ሲራጠል ለዚነ አንዓምተ ዐለይሂም የሚፈሰረው በምንድን ነው? ሱረቱ ኒሳ መን ዩጢዕ ወረሱል ፈኡላኢከ መዐ ለዚነ አንዓመ አላሁ ዐለይሂም ሚነ ነቢይን ወሲዲቂን ወሹሃዳኢ ወሷሊሒን። አያችሁ፣ ቁርአን በቁርአን ተፈሰረ። ቁርአን በቁርአን ተፍሲር የሌለበት ነገር ላይ ደግሞ ወደ ሐዲስ ይገባል። ቁርአንን የሚያብራራው ሐዲስ ነው። ሐዲስ የወረደበት ምክንያቱ የመጣበት ምክንያቱ በዚህ ምክንያት ነው። ሶሐቦች ቁርአን እንደሰበሰቡት ሁላ ሐዲስንም ሰብስበዋል።